ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ተገናኝተናል። ቤተሰቦቻችን እጅግ በሚያሳፍር ቪዲዮ የተገናኘ ነው። ደስ አይልም። ይህንን ሁላችንም በእርግጠኝነት አልጠበቅንም ይሆናል ብለን ማለት ነው። አብርሃም እንግዲህ በጣም ከባድ ውሳኔ ወስኖ መጥቷል። ውሳኔ እንዲወስን እንግዲህ ሁሉም አብርሃም እየገፋፋው እንደነበረ የሁሉም ጥያቄ እንደነበረ እና አንድ ውሳኔ ላይ መድረስ እንዳለበት እና እነዚህ ሴቶች የራሳቸው የሆነ ህይወትን መኖር እንዳለባቸው ሁላችሁም ስጠይቁ ነበረ። እጅግ በሚያሳዝን ሁኔታ የሚያሳዝንን ውሳኔ ወስኗል ማለት ነው። በእርግጠኝነት በዚህ ውሳኔ ብዙዎቻችሁ አዝናችኋል። አዝናችኋል። ያዘናችሁት ምናልባት ሄርሜላ ወይም ደግሞ ሩታን ስላልመረጠ ሳይሆን እኔ እንደ አንድ ወንድ አንድ እህት እንዳለው ሰው በጣም ያሳዘነኝን ነገር ስነግራችሁ፣ ሴት ልጅ መጫወቻ አይደለችም። ሴት ልጅ ሁሉ ነገር ናት እንጂ ሲደብረን የምንደበርባት አይደለችም። እንደዛ መታሰብ የለበትም። አብርሃም ሴት ልጅን እንደ መደበሪያ ነው እያየ ያለው። ምን ማለት ነው? እንዲህ የዛሬ ውሳኔ ምናልባት አብርሃም ከሁለቱም ጋር መኖር አልፈልግም፣ ሁለቱም ወደ ህይወቴ እንዲመጡ አልፈልግም ቢል ኖሮ ምናልባት ምንም ልንለው አንችልም ነበረ። ምርጫው ነው ልንል እንችል ነበረ። ነገር ግን ደግሞ እንደዛም ለማለት የሚያስወቅሱ ብዙ ነገሮች አሉ። የበደለንም ያልበደለንም አንድ ላይ አድርገን መጨፍጨፍ ልክ ስላልሆነ ማለት ነው። በጣም ያሳፍራል። ለህይወቴ የሚጠቅመው ውሳኔን የወሰንኩት ብሏል። የእሱ ውሳኔ ለሱ ህይወት ይጠቅማል። የሌላው ህይወት መጫወቻ ነው። ለራሱ የሚያስደስተውን ወይም ደግሞ የሚጠቅመውን ነገር እስከወሰነ ድረስ በሌሎች ህይወት ላይ መወሰኑስ እንዴት ነው? በእኛ ላይ የምንደርስ የማንፈልገውን ነገር በሰዎች ላይ ስናደርግ፣ በሰዎች ላይ እንዲደርስ ስናደርግስ ራሳችንን ብቻ ነው እያሰብን የምንኖረው? እንዲህ አብርሃም እኮ በዚህ ሰዓት ላይ እህት አለ፣ ወንድም አለው። በሱ እህቶች ላይ ቢደርስ ይሄን ነገር ዝም ብሎ የማየት አቅም ነበረ ወይ? ማ ወንድ ነው እህቱ እንደዚህ ስትሆን ዝም ሊል የሚችለው? አያችሁ፣ እሱም በሃይሚ ወይም ደግሞ በቡዜ ላይ የሆነ ነገር ቢደርስ በእርግጠኝነት ዝም ብሎ የማለፍ አቅም የለውም። እሱ ግን በሌሎች ሴቶች ላይ የፈለገውን ነገር ሲያደርግ ለራሱ ደስታ ነው። ጓደኛ የሚያዘው ለራስ ደስታ ብቻ አይደለም። ገብቷችኋል? ከምንም በላይ ደግሞ ያሳፈረኝን ነገር ልንገራችሁ። ምናልባት እንዳሳብ አብርሃም ከሁለቱም ለመራቅ ፈልጎ እቺም ምክንያት ፈጥሮ ከሆነ መልካም ጊዜ መውሰድ ፈልጎ ከሆነ ወይም ደግሞ እንደ ፈተና ሊፈትናቸው ፈልጎ ከሆነ መልካም። እውነት ግን የምትመጣዋ ሴት ከአብርሃም ጋር ለመኖር ህይወት ከሱ ጋር ለመቀጠል ከሆነ እሷ ራሱ ለኔ ጥያቄ ውስጥ የምትገባ ሴት ናት። ምክንያቱም ለነዚህ ሴቶች ያልሆነ ወንድ ለሷ ለኔ ይሆናል ብላ ከመጣች ወደሱ ህይወት እውነትም ልብ የሚባል ነገር የላትም። ሴት ነች ለማለት እንቸገራለን። ገብቷችኋል አይደል? ምክንያቱም እሱ ስለፈለገ ሁሉንም የሚደረድር ከሆነ እሱ ስለፈለገ ከሱ ጋር እሱ እንደሚፈልገው የምትሆን ሴት ልክ ናት ብዬ አላስብም። አብርሃም ይህም ካደረገ ሀሳቡ እንኳን ያማል። የእውነት ካደረገ ራሱ እኔ የእውነት በጣም ነው የማዝነው። በጣም ወንድ መሆኔን እስከ ጠላ ድረስ ማለት ነው። እንዲህ ሄርሜላ ምን በደለችው? እኔ ትዳር አልፈልግም፣ ፍቅረኛ መያዝ ነው የምፈልገው
አሁን ከሄርሜላ ጋር ይሁን እያልኳችሁ አይደለም፣ ግን በደሏ ስላልታየኝ ነው የምነግራችሁ። ምን ልዩነት አለው ነው? ከሄርሜላ ጋር ንትርክ ምናልባት አንድ የማነሳለት እሱ ያነሳት አንድ ሀሳብ አለች። 1 ዓመት ሙሉ ከሄርሜላ ጋር ሆኜ ሄርሜላ ሩታ ሁለት ሆኖ ከህይወቴ ጭቅጭቅ አሳልፈናል። ኦፍኮርስ ጭቅጭቅ አሳልፈናል። አሁንም ቢሆን ከሄርሜላ ጋር ቢሆን ሩታ አትወኝም፣ ከሩታ ጋር ቢሆን ሄርሜላ አትወኝ ብሏል። ሄርሜላ እኮ ተውሃለህ ብላለች። ልተውህም ዝግጁ ናት። እየታመመችም ነው። ትናንትና በራሷ ላይ የማይሆን ውሳኔ ልትወስን የደረሰችን ሴት በጣም ያሳፍራል። አንተ ስትወርቅ ልታነሳ የታገለችን ሴት በእሷ ጀርባ ላይ ተረማምደ ሌላ ሴት ለመያዝ መታገል እጅግ በጣም ያሳፍራል። ምናልባት ዛሬ ወደ ሩታ እንኳን ወደ ልጄ ይመለሳለሁ ብትል ይህን ያህል አልናገር ይችላለሁ። ሌላ ሴት ይዣለሁ ስትል ግን እጅግ በጣም ታሳፍራለህ። ለቤተሰቦችህም አንተ ማፈሪያ ነው የምትሆነው። የሰው ልጅ መጫወቻ አይደለም። ሴት ልጅ መጫወቻ አይደለችም። ገብቶሃል አይደለ? ማድረግ ስለሚቻል ሁሉ እኮ ማድረግ ስለምንችል ሁሉን ነገር ማድረግ እንችላለን ማለት አይደለም እኮ። እኔ ምናልባት እህቶቼ አንድ ነገር ማገናዘብ ያለባችሁ ወደ ህይወታችሁ የሚመጣው ወንድ ምን አይነት ወንድ ነው? ምን አይነት ህይወትን አሳልፏል? በተለይ የሚታወቅ እንዲህ ሚዲያ ላይ የሚታወቅ ሰው እንዲህ ሚዲያ ላይ በሚስቱ በፍቅረኛ እያለ በነገራችን ላይ ሄርሜላን ገና ያኔ አልቅሳ እንደሚያፈቅረኝ ይንገረኝ ያለች ጊዜ ሄርሜላ ዛሬ ስላለቀሽ አፈቅርሻለሁ ልልሽ ይችላል። ቀጠለ። ጭቅጭቅ ስለነበረ ቀለበት አደረገላት። ጭቅጭቅ ስለነበረ ከማጋ ከነሩታ ጋር እሱን ለምንድን ነው ያደረገው? እነሩታ ለማብሸቅ። በመበሻሸቅ ቀለበት አይደረግም። ተስፋ እኮ ነው። እቺ ሴት ነገ ባሌ ይሆናል ብላ እየጠበቀች ነው። ቀጠለ። ዛሬ ነገ ሽማግሌ ይልካል ብላ በተስፋ እየጠበቀች አረገዘችለት። ተመልከቱ። እርግዝናውን ለመቀበል ተቸገረ። ግን ከቀለበቱ ጋር አንስቶ እነዳይ ሲጠይቁት ምንድን ያለው? ዛሬ ቀለበት አደረግኩላት እንጂ አገባታለሁ ማለት አይደለም ማለት። ያኔም ለሄርሜላ ተናግረን ነበር። እቺ ምክንያት ናት። ሄርሜላ ስላለቀሰች ነው ይሄን ሁሉ ነገር እያደረገ ያለው። በእልህ ተነሳስቶ ነው አንቺን እንዲህ ፍቅረኛው እንድትሆኚ ያደረገው። ከዛ ውጪ ግን እንደማያገባሽ ግን ነግሬሽ ነበር። እኔ እጅግ በጣም የሚያሳፍር ነገር። የተወዳችሁና የተከበራችሁ ቤተሰቦቼ ዛሬ ብዙዎቻችሁ ልባችሁ ቆስሏል። በሆነው ነገር ልባችሁ ቆስሏል። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር አድርጉ። እስቲ ወደ ቪዲዮ እንሂድና ሐሳብ አስተያየት እንስጥበት። ቪዲዮውን እስከ መጨረሻ ለማየት ሞክሩ። ወደ ቪዲዮ እንግዲህ እህቴ እንዳልሽኝ አድርጌያለሁ። ያው ወሰን በቃ ነገሮችን ወደ አንድ እንትን እያልሽኝ ነበርና አያችሁ፣ እሷ ወሰን ያለች እንደዚህ በሴት ልብ በሌሎች ሴቶችም ተጫወት ሳይሆን ያለች አቋምን አስተካክል፣ እውነቱን ለይ፣ ጥፋተኛውና ጥፋተኛ ያልሆነውን ለይና ወደ አላጠፋብህ ሰው ሁንን ያለች። ከዛ ውጭ ምንም አላለችም። አንተስ ተቃራኒ ነው የሆነው። ዛሬ የራሴን ውሳኔ ላሳውቃችሁ መጥቻለሁ። በአንድ ጊዜ ወስነን የገባንባቸው ነገሮች ነገ ላይ ጥፋትን ያመጣልና ትላንትና ለምን አልታየህም? እነዚህ ውሳኔዎች ለምሳሌ ከሄርሜላ ጋር ስትሆን ሄርሜላን እኮ አልቅሳ እንደምታፈቅረኝ ንገረኝ ስትል ለምን ፈቀድክላት? ያኔ ስላለቀሰች እንዲህ ደምን ባልታስለቅሳትና ቅስሟን ለመሰባበር ነው ያኔ የወሰንከው ውሳኔ። በጣም ያሳፍራል። ያንንም ነገር ስላለ በአንዴ እንትን ማለቱ ነው አልቻልኩኝም ነበር። ትልቅ ነገር አስቦ ትልቅ ነገር ይዞ የመጣ አይመስልም። የሚያሳፍር ነገር ይዞ ያው አገናዝበህ የምትወሰን ይመስለኛል። ነገር ምን ይበጀኛል ካየው ብዙ ነገር አሳልፈሃል። ምን እንደምትወስን አንተ ታውቃለህ። ግን ነገር ለሱ የተተወ ነበር፣ ውሳኔው ለሱ የተተወ ነበር። ግን ደግሞ እንደ እህት እንደ ወንድም አቅጣጫዎቹን እያሳዩት ነበረ። አስተውለህ እንደምታደርግ አልጠራጠርም። አይ ማስተዋል
ማስተዋል ከየት መጥቶ? አብርሃም ተውት፣ መጥፎ ነገር መናገር አልፈልግም። ያው ነው እውነት፣ የትኛው ነው ስህተት፣ የትኛውን የሚሻለኝ የሚለውን አንተ ታውቃለህ እና ስህተት እንደማሰራ ተስፋ አደርጋለሁ። እኛም ይህን ስህተት ይሰራል ብለን ተስፋ አናደርግም ነበረ። አድርጎታል። ግን ደግሞ ፈተና ከሆነ አብረን የምናየው ጉዳይ ይሆናል ማለት ነው። እሺ፣ እኔም የምሳሳትበት ነገር አላደርግም። እኔም ይሆነኛል ብዬ የማስበውን ነገር ነው የማደርገው። አዎ እንግዲህ ቢሆን ጥሩ ነበረ፣ መልካም ነበረ ቢያደርገው። ላይ ተሳስቼ የተጠጠበት ነገር ሳይሆን ማለት የተጠጠበት ነገር ነው አደርጋለሁ ብዬ ማስበው ማለት ነው። ይሄን ነገር እድሜ ዘላለምህን እንደምትጸጸትበት አልተጠራጠርም። እድሜ ዘላለምህን ትጸጸትበታለህ። ዛሬ ያደረግከውን ነገር እንደምትጸጸትበት እኔ አልጠራጠርም። ታፍርበታለህ። ነገ ምናልባት ወይ በልጅ ወይ በሆነ ነገር ደርሶብህ ላደረግከው ነገር ዋጋ ስትከፍል፣ ስታዝን፣ ያደረካቸውን ጊዜያቶች ሁሉ ስትረግም እንደምትኖር አልጠራጠርም። አዲስ ነገር አለ። በርግጥ ምንድነው አዲስ ነገር? ሁሉም ሰው ለምንድነው ውሳኔን የማታሳውቀን? ለምንድነው ከአንዱ ጋር ሆነ ነገሮችን የማትለው እያሉ ሁሉም ሰው እየጠየቁኝና እየጨቀጨቁኝ ነበርና ከራሴ ጋር እየተወያየሁኝ ነበረ። ነገ ህይወቴ ማን ይጠቅመኛል፣ ማን ይበጀኛል? አያችሁ፣ ሰውን አስቡት። እናንተ በሰው እየተጫወታችሁ የራሳችሁን ምቾት ብቻ በመጠበቅ እንግዲህ ነገ የምትመጣዋም የነዚህ እጣ ፋንታ ይደርሳታል ማለት ነው አይደለ? ገና ይቀጥላል ማለት ነው። በየአመቱ አብርሃም በየአመቱ አንዳንድ ሴት እየያዘ ህይወቱ እስካለ ድረስ ማለት ነው። ከማን ጋር ብሆን ደስተኛ ነኝ፣ ከማን ጋር ቢሆን ሰላም አለኝ የሚለውን ነገር እያሰብኩ ነበር። መጀመሪያ የትኛውም ሰው ከአንድ ሰው ጋር ለመኖር ሰላም ይቀርማል። ሰላሙን እኮ መፍጠር ያቃታ አንተ ነህ። 10 ቦታ እየዘለልክ 2 እግር አለኝ ብለህ 2 ቦታ ረገጥክ። አሁን ደግሞ እንግዲህ 2 እግር ነው ያለ አይደል? 3 ቦታ ልረግጥ ነው ማለት ነው። አእምሮ እረፍት ይቀርማል። ደባል መሆንህ እንኳን ደስተኛ ሳትሆን አትኖርም። እኔ ደግሞ በዚህ ታይም እውነት ስነግራችሁ የማግባት መቀደ የለኝም አሁን ላይ። አሁን የምታመጣት መልአክ ናት፣ ጭቅጭቅ የሌለበት ግን ደግሞ በፍቅረኛነት በጓደኝነት እንደማንኛውም ወንድ የራሴ የሆነ ሰው የራሴ የሆነ ፍቅረኛ እንዲኖረኝ እፈልጋለሁ። በነገራችን ላይ ወንድ ስለሆናችሁ ወይም ደግሞ ሴት ስለሆናችሁ ፍቅረኛ ግዴታ ነው ማለት አይደለም። አንተ ግን ግዴታ አደረግኩ። ግዴታ ሊኖረኝ ይገባል ማለት ምን ማለት ነው እንዴ? በቃ መተው እኮ ይቻላል። በቃ መኖር ይቻላል። ያለ ፍቅረኛ መኖር ይቻላል። ሳታገባ መኖር ይቻላል። ብዙዎች እኮ ገዳም ገብተው እኮ እየኖሩ አንፈልግም ብለው በቃ ከሰለቸ እንደዛ ማድረግ ነው እንጂ ግዴታ ነው የሚባል ነገር አለ ወይ? ፍቅረኛ በግዴታ ነው? አይቻልም። የራሴን ላይፍ እየኖርኩኝ ብቻዬን እየኖርኩኝ ግን ደግሞ የራሴ የሆነ ፍቅረኛ ጓደኛ እንዲኖረኝ እፈልጋለሁ። ዛሬ ጠራኋችሁ ይሄንን ውሳኔ ለማሳወቅ ነው። ከማን ጋር ትልቅ ውሳኔ ይዞ እንደመጣ ነገር መቀጠል ነው የምትፈልግ እያልክ ነው። በትዳር ውስጥ አሁን ላይ መግባት አልፈልግም። እውነት ነው እሱ። አሁን ላይ ነው የቸኩለን ትዳር ውስጥ ግባ ማለት አልፈልግም። የዳዊት ማሽቃበጥ ደግሞ ማለት ነው። ተመልከቱ። እኔ አሁን ትዳር ውስጥ ግባ ቸኩለ ልል አልፈልግም። ትዳር እኮ ነው የፈታው እንዴ! ምን ማለት ነው? ባደረገው ፍቅረኛ በመያዙ እጅግ በጣም ደስተኛ ነኝ ይባላል አይባልም እኮ እንዴ? ለራስን እንድታይ እፈልጋለሁ። ጓደኛ ለሚለው እውነት ነው ያስፈልጋል። ግዴታ ነው ወይ? ግዴታ ነው ወይ ጓደኛ መያዝ? እና ደግሞ ዛሬ ላይ ስለመጣ እጅግ በጣም ደስ ብሎኛል። ይሄ ነገር ግዴታ መሆን አለበት። መሀል ላይ ሆነ አንተ ማንም ሰው እኛም ሆነን ቤተሰብም ሆነ ማንም መጨነቅ የለበትም በዚህ ጉዳይ። ከሁለት አንዱ መወሰን ግዴታ ነበረበት። አዎ አይደል? ዋና አስተውለ ነገሮችን ጠቅመኛል ይጎዳኛል ብለህ ወስን እንጂ እኔ መንገድ ነው ትክክለኛ መንገድ ነው የሚለውን በእኔ ሀሳብ ልነግርህ እችላለሁ እንጂ ውሳኔ እኔ ልወስንልህ አልችልም። አዎ ውሳኔ ልትወስንልህ አትችልም። ከዚህም ፊትም ብለውሃል። መንገድ እያሳዩ ነበር፣ እውነታውን እንድትረዳ እያደረጉ ነበር። ከዛ ውጭ ግን ውሳኔ ውስጥ አልገቡም ነበር እና ከሁለት አንዱ ደግሞ መርጠህ የመኖር ግዴታ ነው። ለምን ይሄ ሁሉ መሀል ላይ ስትሆን ይደብራል። ለሰሚውም ለሚያዩም ሰው አጠገብ በጣም የሚደብረው እንጂ ይሄኛው ይብሳል ደግሞ ቡዜ። ይሄኛው ውሳኔ ደግሞ ይደብራል፣ አይገልጸውም እንዳለው ለራስህ ማይኖር ደስ አይልም። እና አሁን ላይ ማንም ሰው ከማንም ጋር እንደሆነ የሚያስገድደኝ ነገር የለም። እንደ ጓደኛ እንደ ፍቅረኛ ሊዝ የማስበውን ሰው መርጫለሁ። ትልቅ ነገር እንደው ትልቅ ነገር ሊነግረን ነው የመሰለኝ። ማንን ነው የመረጥከው? ከማን ጋር ነው መሆን የምትፈልገው የሚለውን ነገር ካነሳችሁልኝ ደግሞ
እንዲሁም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልከ ነበር። በደንብ አስበህበት ነው ከራስህ ጋር ጊዜ ውስጥ አዳምጥህና ነው የምትወስነው ወይስ እኛ ስላስጨነቅንህ ነው የችኩል እየወሰንክ ያለኸው? ሩታ እንግዲህ ውሳኔውን ወደ ሄርሜላ ይወስናል ብላ በጣም ስጋት ገብቷታል። ትላንትና ግዴታ ውሳኔ ያስፈልገናል ስትል ነበረ። አሁን ደግሞ ይሄ ነገር ፍቅረኛ ያስፈልገኛል ስላለ ብቻ ከሄርሜላ ጋር ነው ብላ ነው እንግዲህ እያሰበች ያለችው። በመጀመሪያ ደረጃ ማንም ስላስጨነቀኝ አይደለም። አይ ትናንት እንደዛ እያልከን ነበረ እያስጨነቃችሁን ስለሆነ ነው እንጂ አሁን በዚህ ሰዓት ከማናችን ጋር ምናምን ብለህ ነው ሄድከው። ይሁን ለማውራት ስንል ጨርሻለሁ ነው ሁሉ አስብበት ብዬ ነው የሄድኩት አይደል? አይ ላስብበት፣ ደህና ነገር እንኳን ብታስብ ጥሩ ነበር። ነገ ላይ በተስፋ እንድንኖር ምናምን የሚያደርገን ነገር መጠበቅ አንፈልግም ሁለታችን። ምናልባት እንግዲህ ዛሬ አብርሃም ምን አይነት ወንድ እንደሆነ የሚገባችሁና የሚቆርጥላችሁ ይመስለኛል። አዎ ቶልኝ የራሴን ህይወት እንድኖር እሷን ቆርጦላት የራሷን ህይወት እንድትኖር እና ነገሮች እንዲያከትሙ ከልቡ የራሱን ውሳኔ ወስነው እንዴት ነው አንዴ ወደዚህኛው አንዴ ወደዛኛው እንዳይል ቀጥተኛው የራሱን ላይፍ መርጦ መኖር የሚችልበት ነገር ከሆነ ኢትስ ኦኬ። ሩታ እንግዲህ በጣም የሚገርማችሁ ነገር እዚህ እንዲል አልፈልግም፣ ሁለታችንም ተስፋ ማድረግ አንፈልግም የምትለው ከትላንትና ጀምሮ ስለ ሁለታቸው ነው እያሰበች ያለችው እና እንዴት ነው የሄርሜላን ጉዳይ ያሳስቧታል ባለ ብዬ አስባለሁ። ይሄን ያህል ጊዜ የሚያስፈጅ ነገር ወይም ደግሞ ከማን ጋር ህይወት ይቀጥላል የሚለው ነገር ለመወሰን እኔ እንጃ አይ ቲንክ አንድ ቀንም ሁለት ቀንም በቂ ነው ብዬ አስባለሁ ነበረ። ትክክለኛ ሰው ቢሆን አንድ ቀን ራሱ በቂ ነው። ቁጭ ብሎ ቪዲዮዎቹን ቢያይ ራሱ መወሰን ይችል ነበር። እንደገና ደግሞ የምወደው ማፍቅረው ማከብረው ከማን ጋር ነው ህይወቴን በቀጥል ከማን ጋር ነው ደስተኛ የምሆነው የሚለው ነገር ለመወሰን ይሄን ያህል ሁለት ሀሳብ የምትሆንበት ሞመንቶች የገጠመህ አይመስለኝም። ሄርሜላ አንድ ነገር ማወቅ አለብሽ። መቼም አብርሃም አፍቅሮሽም ወዶሽም አክብሮሽም አያውቅም። ሁሉ ጊዜ አንቺ ነሽ የታገልሽው ለማድረግ እንዲወድሽ ታግለሻል፣ ግን አልሆነም። እኔ እርስ በርስ የሚያጋጫችሁ ነገር ባይፈጠር እንደኔ ይሄ የኔ ሀሳብ ነው። ምን ማለት ነው? ቡዜ ታውቂያለሽ እንዴ? ውሳኔው ቀድመሽ ሰምተሻል እንዴ? አንደኛ ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከሷ ጋር ኖር ያቸዋለሁ ላይፍን። እሺ ከዛም በኋላ ደግሞ ፍቺን ፈጽመናል እኔና እሷ ማለት ነው። እና እኔና ሄርሜላም ጋር ምን አየሁኝ ትንሽ ላይፋችን ላይ በዚህ አንድ ዓመት ውስጥ የሆነ ጭቅጭቅ የበዛበት ነገር ነው እየተፈጠረ ያለው ማለት ነው። ምን ነው መልአክ እኮ አይደለችም ሄርሜላ። በዛ ላይ የችግሮቹ የጭቅጭቆቹ መንስኤ አንተ እንጂ እሷ ምን ያደረገች? እሷ ጥላ ብትሄድ ያምር ነበር። በነገራችን ላይ እሷ ጥላ ብትሄድ እጅግ በጣም ያምር ነበር። አንተ ጥላ የመሄድ ሞራል እንኳን የለም። እኔ ከሩታም ጋር ብሆን ሄርሜላ ከኔ ላይ ብዙ ነገሮች እንትን ልትወጣ አትችልም። ሩታም እንደዛው ማለት ነው። ምናልባት ልስማማ የምችለው ይሄንን ነው። ግን ደግሞ ሌላ ምርጫ ሌላ ሳይሆን ኒውትራል መሆን ፈልጋለሁ ብትል ደስ ይለኝ ነበር። ከሄርሜላም ጋር ከሩታም ጋር መሆንን አልፈልግም። እኔ ግን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከአዲስ ሰው ከአዲስ ሴት ጋር ኧረ እባክህ በጣም በዚህ ልክ ሰው እንዴት ራስ ወዳድ ይሆናል? ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይሄንን ውሳኔ ምንም አልመሰላትም ሩታ ባይዘው ይማል እኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ቡዜ እንደውም ደንግጣለች። ስለዚህ በዚህ ውሳኔ ጸንቻለሁኝ። ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንተረክ ጭቅጭቅ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ በጣም እረፍት በቃ ካሁን በኋላ እንደዚህ በቃ ምንም አይነት ጭቅጭቅ አይኖርብህም አይደለ? መልአክ ነው ያገባኸው በለው እናያለን። እስቲ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላ ህይወቴ ላይ እንዳትደርሱልኝ። ምን ማለት ነው? ቡዜ አሁን እናንተ እስክታወሩ ድረስ አዳምጬ ጨርሻለሁ። እንዲያወሩ ራሱ እንትን አልሰጣችሁም መብት። ሁላችሁም እስክታወሩ አዳምጫለሁ። ይሄ ደግሞ የኔ ውሳኔ ነው። አሁን ውሳኔ ማለት የሰውን ህይወት የሚጎዳ መሆን የለበትም። እንተ እንድታወሩ ስለማልፈልግ ካሜራማን እንሄድ እንችላለን። መልካም ጊዜ ሆነ። ምን ማለት ነው? እንዴ በጣም የሚያሳፍረውን ቪዲዮ እንግዲህ አይተናል ዛሬ ቤተሰቦቻችን። ብዙዎቻችሁ እንግዲህ በጣም አዝናችኋል። የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ያዝምላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው